ደረጀ ወደ ሰላም ጋር በመሄድ እንግዲህ ልጄን ለመጀመሪያምና ለመጨረሻም ጊዜ መታቀፍ እፈልጋለሁ ሲልም ለሰላም ይነግራታል። አሁን ላይ እንደተመለከታችሁት ለዳጣ ልደት ሁሉንም ነገር እናቷንም መናገር አለብኝ፣ ሁሉንም ነገር ይፋ ማድረግ አለብኝ፣ ማርታም ማወቅ አለባት ሲልም እንግዲህ ሰላም ይነግራታል። ሰላምም እንግዲህ አወድ እናቷን ማወቅ አለባት፣ እኔም እማዬ መባል እፈልጋለሁኝ፣ እሷም መሳቀቅ የለባትም ስትልም ለደረጀ ትነግረዋለኝ። ደረጀ እንግዲህ እኔ የሆነ ነገር እንኳን ብሆን ማርታ ተወቅ፣ በልጆቹም ጉዳይ የሚያስፈልጋቸውን ነገር ሁሉንም ነገር መደረግ አለባቸው ሲልም እንግዲህ አለበተዛም ደግሞ ማርታንም እንዳታስጨንቂያት ሲልም እንግዲህ ለሰላም ሲነግራት፣ ሰላምን በዚህ ጊዜ ቆይና እናጋሽ ምን ለማድረግ ፈልገህ ነው ስትለው፣ አይ ምንም ማድረግ አልፈለኩም፣ ግን ብቻ አሁን ላይ ማወቅ የምፈልገው ዳጣ አንቺ እናቷ እንደሆንሽ ማሳወቅ ብቻ ነው ሲልም እንግዲህ ደረጀም ይነግራል። ደረጃ አሁን ላይ እንደተመለከታችሁት ዳጣ የሰላም ልጅ እንደሆነች አሳውቁ፣ የማርታን ፊት ማየት አልፈልግም፣ እሷም ይህንን ነገር ሰምታ መቋቋም አትችልም ሲልም እንግዲህ በተደጋጋሚ ይህ ነገር በጣም ጭንቀት ሆኖበታል። አሁን ደረጃ እንግዲህ የዳጣን ብቻ ነው እንጂ ለናታን የተናገረው እንግዲህ አሁን የተወለደው አዲሱ ልጅ ራሱ የማን ነው ምንድን ነው የሚለውን ነገር ገና አልታወቀም። ሌላው ባለፈው ክፍል እንደተመለከታችሁት አርጁ እንግዲህ ወደ ኤቢ ጋር መጥቶ ነበረ። ወደ ኤቢ ጋር ሲመጣ ኤቢ ግን አርጁ እንዲቆርጥ አርጁን እንግዲህ ከህይወቷ እንዲወጣ ያደረገችውን ነገር ተመልክታችኋል። ናታንን ጠርታ ናታንን ነበር የሳመችው። በዚህ ጊዜ እንግዲህ ዳጣ ራሱ ከላይ ከደረጃ ላይ ነበረችና በጣም ነበር የደነገጠችው። ጊዜ ራሱ ይህን ነገርማ ማየት የለብኝም ውይ እያለም እንግዲህ ተመልክተነዋል ማለት ነው። እና አርጁም እንግዲህ ራሱን ስቶ ሲወድቅ እንግዲህ አይተነዋል። እና ዛሬ ላይ እንዳያችሁት እንግዲህ ናታንና ኤቢ ተፋፍረው እንግዲህ በእፍረት አይን እየተያዩ ነበረ። ኤቢ በዚህ ጊዜ ከኔ ጋር መቀመጥ ያስጨንቃል አይደለ ስትለው፣ ኧረ አልተጨነኩም፣ ለምንድን ነው የምትጨነቀው አላት። አይ አውቀህ ነው ተጨንቀህ ስትለውም፣ አይ ኤቢ በፍጹም እኔ አልተጨነኩም ሲልም እንግዲህ ይነግራታል። ቤተሰቦቿ እንግዲህ ልጅ እንዲወልድላቸውና ትዳር እንዲይዝ እንዲያገባ ይፈልጋሉ ሲልም እንግዲህ እና ታዲያ ለምን አትወልጂም ሌላ ሲል ናታን ማለት ነው ለምን አትወልጂም ልትለኝ ነው ስትለው፣ እኔ መውለድ የምፈልገው ይህንን ነገር መቼም ቢሆን እንዳጨርሰው፣ እኔ ማግባትም ሆነ ልጅ መውለድም የምፈልገው ከአንተ ነው እንጂ ከሌላ አይደለም ስትልም እንግዲህ ኤቢም ተነግረዋለች። ናታን ይህንን ነገር እኮ በድጋሚ እንዲያናወራ ብለን እኮ ተነጋግረናል፣ ስለዚህ ስለ እንደዚህ አይነት ሀሳብ እንዳታነሽ ሲልም እንግዲህ ይነግራታል። በዚህ ጊዜ እንግዲህ ዳጣ ትመጣለች። ዳጣ ስትመጣ ሁሉም ዝም ይላሉ። ለምንድን ነው ዝም ያላችሁት ማለት የረበሽኳችሁ እንደ ስትልም፣ አረ በፍጹም አልረበሽንም ይሏታል ማለት ነው። እና እንደዛ ሲሏትም እንግዲህ ግን ዳጣ ዝምታቸው በጣም ስላስፈራቸው ምንድነው ምን ሆናችሁ ነው ምናምን ስትላቸው፣ በዚህ ጊዜ ኤቢ አይኔ መሄድ አለብኝ ስልና ተነስታ ወደ ክፍሏ ትሄዳለች። እና ናታን ምንድነው ምን ተፈጥሮ ነው ስትለው፣ ምን እያወራችሁ ነበር ሲል፣ ስለ ልጅ መውለድ ብሎም በጣም ተቆጥቶ ይነግራታል። ምን ስለ ልጅ መውለድ? አሁን ስለ ልጅ መውለድ ይላታል ማለት ነው። እና በዚህ ጊዜ እና ታዲያ አንተ ምን አሰብክ ስትለው፣ እንግዲህ ይኸውልሽ ዳጣ ይች ልጅ ምንም ይች ልጅ ትወደኛለች፣ ይች ልጅ በጣም ነው የምትወደኝ። ስለዚህ ለአባዬ ማሳወቅ አለብን፣ በውስጡ የሆነ የምታስበው ነገር አለ። ስለዚህ ያ ነገር ደግሞ እኔን ይጎዳኛል፣ በጣም እየጎዳኝ ነው ሲልም እንግዲህ ለዳጣ ይነግራታል። ዳጣ ደግሞ ታዲያ ይሄ ምን ማለት ነው? ታዲያ ምን ለማድረግ አስበክ ነው ስትለው፣ እንግዲህ አሁን ላይ እኔን እንደምንዋደድ ለአባዬ ማሳወቅ አለብን ሲልም እንግዲህ በዚህ ጊዜ እንግዲህ ዳጣ ከማን ጋር ነው እንደምትዋደዱ የምትናገረው? ካንቺ ጋር ነው? ሌላ መቼስ ከማን ጋር ነው? ሌላ መቼስ ማን እንወዳለሁ ሲል፣ አይ በፍጹም እኔ ሁላ አባዬ ተመሬ ትልቅ ደረጃ ደርሼ እንዳኮራው ነው እንጂ የሚፈልገው ስለ ትዳርና ስለ ማግባት እንዳስብ አይፈልግም ስትልም እንግዲህ ለናታን ትነግረዋለች። ናታን እንግዲህ ቀለበት እንዲያደርግላት ትነግረዋለች። እንዴት እንደዚህ ትኛለሽ? እኔ ቁም ነገር እያወራሽ ለምንድን ነው አንቺ የምትቀልጂው? ሲልም እንግዲህ ናታንም ይቆጣል ማለት ነው። እና ታዲያ ምን ማድረግ ነበረብን ስትልም እንግዲህ እንትን ትላለች። አሁን ወደ ሄደችው ወደ ክፍሏ ነው አይደል ስትልም፣ አዎ ወደ ክፍሏ ነው ብላም ዳጣ ተከተላት ትሄዳለች። እንግዲህ ኤቢ እያለቀሰች ነበረ። እና ዳጣ ለምንድን ነው የምታለቅሽው ስትላትም፣ አይ በፍጹም እኔ አላለቀስኩም ደህና ነኝ ስላታለች ማለት ነው። አረ እባክሽ እያለቀሽ ነው ስትላትም፣ አይ በፍጹም እኔ እያለቀስኩኝ አይደለም ሂጅና
ውሃን ጥሪልኝ ትላታለች ማለት ነው። እሺ ትለና ውሃዬን ትጠራላታለች። ውሃን እንግዲህ ስትጠራላት እንዳያችሁት ተቀምጣ እያወሩ ነበረ እና ለምንድን ነው የጠራሽ ምናምን ስትላት አይ እንድታጫውቼ ነው ትላታለች። ኧረ ልመቼ ነው ስትላትም አይ አልመታሽም እንድታጫውቼ ብቻ ነው ትላትና እንግዲህን እሷም እንግዲህ ስለነገዜ ትጠይቃታለች። ግን በነፃ አላጫውትሽም ምንድነው የምገጅልኝ ስትላት አይ በነፃ ነው ስትላይ በነፃማ አላጫውትም እያለችም እንግዲህን ስትላት ተመልክተናል። ግን በዛም ሆኖ በዚህም ሆኖ እንግዲህን እየተላፉና እየተደባደቡ ነበር ማለት ነው። እነዚህ ላይ እንግዲህ ዳጣ እያሳዘነችኝ የሆነ ነገር በቃ አላልል ሽቁጥቁጥ ብላ ግን ቢሆንም አጫወቷት በስተመጨረሻ እና ሌላው እንግዲህ ማርታ ነች። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ሌላው ማርታ ነኝ። ማርታ እንግዲህ እንዳያችሁት አሁን ላይ የኤቢ መለወጥ በጣም አስደስቷታል። ኤቢ ደግሞ ጸባዋ ተቀየረ ማለት ናታን ይወዳታል ወይም ደግሞ ያፈቅራታል ማለት አይደለም። አንድ ሰው የራሱ የመውደድም ሆነ የመጥላትም የራሱ የሆነ ማንም መውደድ አለበት፣ ማንም መጥላት አለበት ራሱ ሰውየው ነው እንጂ አንድ ሰው ገና ለገና ልጅ ስለተቀየረች ያ ሰው ያገባታል ማለት ማሰብ ራሱ በጣም አግባብ አይደለም። እና ማርታ አሁን ላይ እንግዲህ ናታን እንግዲህ ሳሎን ተቀምጦ ታገኘዋለች እና ናታን እንግዲህ ሰላም ትለውና እና ስለ ኤቢ መቀየር እንግዲህ ታወራቸዋለች እና ስለ ኤቢ መቀየር ስታወራው እንግዲህ ለናታንም አዎ ተቀይራለች ስትለው እና ታዲያ እንዴት ነው ቁንጅናዋስ ምናምን ስትለው አዎ ኤቢ እኮ በጣም ቆንጆ ነች፣ ከድሮም ቢሆን ቆንጆ ነች ሲልም እንግዲህ ይነግራታል ማለት ነው። አሁን ላይ እንግዲህ ግን ያው ኤቢ አግብታ ወልዳ ወንድ ልጅ እንግዲህ ማርታ በሰላም ልጅ በጣም እንደምትቀና በሰው ቀንቻ አላቅም፣ ግን በሰላም ልጅ በወንድ ልጅ በጣም እቀናለሁ። ኤቢ እንግዲህ ግን አግብታ እንግዲህ ወንድ ልጅ እንደምታሳቅፍ ተስፋ አደርጋለሁ ስትለውም እንግዲህ ግን ይነግራታል። እናንተ ምን እያሰብክ ነው ማለት እሷ ተወድሃለች ስትልም እንግዲህ ግን ለዚህ ለናታን ይነግራታል ማለት ነው። ናታን እንግዲህ ግን አትፍራኝ፣ ስለዚህ ሁሉንም ነገር ንገረኝ፣ የምርቃቷ ዕለት እንግዲህ ቀለበት እንዳደርግላት ምናምን እንግዲህ ናታንን እያናገረችው ነበረ። ማለት እኔ ግን ማርታ በጣም ግራ እያጋባች ነው። እንዴ ሰው እንዴት የሴት ልጅ እናት ራሱ የሆነ ኮራ ደርበብ ነው የሚለው፣ እሷ ግን የሆነ ፈውጥታ ልጅን አግባለኝ ማለት እንግዲህ አግባብ ነው ብዬ እኔ በፍጹም አላስበም። እኔ ደግሞ ናታን ነው የሚያናደደኝ። ናታን ለምን እውነታውን አይናገርም? ለደረጃ እውነታውን እንደተናገረ ለማርታ ራሱ እውነታውን ቢናገር አሪፍ ነገር ነው ብዬ ነው የማስበው። ምክንያቱም አንደኛ ከዳጣ ስር ከዚች ከኤቢ ስር አይጠፋ የሚሆነ ነገር ሆነ ሽልጥልጥልጥ ነው የሚለው። የምር በጣም እያናደደኝ ነው ናታን ማለት ነው። ለባለፈው አሁን ለደረጃ ኤቢን ማግባት እንደማይፈልግና እንደማይወዳት ተናግሮ ነበር። ይህንን ነገር ድጋሜ ለማርታ ቢነግራት ማርታም ቁርጥ ይልላታል። ምክንያቱም እሷም እንደዚህ እነሱን ቅርቦሽ አሁን በተለይ ደግሞ ከተለወጠች ወዲህ ናታንን ለመቅረብ የማትጥረውና የማትፈነቅለው ጉድጓድ የለም ኤቢ ማለት ነው። እና ወዶች እንደዛ እያለች እንግዲህ ክን እያናገረቻቸው ነበረ። ሌላው ገዚና እንግዲህ ክን ለዛ ናቸው ሁለቱ አሁን ላይ እንግዲህ እንዳያችሁት በፍቅር ጥልቅ ብሏል። እና እንደዚህ እንደውም ጎረቤት ምናምን ያለ ሰው ማለት ዘበኛው እያስቸገረኝ ነው ምናምን እያለችው ነበር። ኧረ እባክሽ ለዛዬ እንደዛ ነው አዎ ብሎም እንግዲህ አቤት እዚህ ፓርት ላይ ግጥሙ ተመቸኝ ማለት ነው። በጣም ደስ የሚል ግጥም ነበረ እየተገጣጠሙ ያሉት ማለት ነው። ለካ ኃይለኛ ነሽና ሲልም እና ታዲያ እኔ እኮ ለዛ ነኝ አለች ለዛዬ ማለት ነው። እናም ለዛ እየተባባሉ እንግዲህ እየተቃለዱ ነበረ። እና ሌላው እንግዲህ ማነው አርጆ ነው። አርጆ እንግዲህ ኤቢ ሄዳ አናግረው ነበረ። ለምንድን ነው ከህይወት የማትወጣው? ለምንድን ነው የማትተውኝ? እኔ ላንተ የምገባህ ሴት አይደለሁም። ተወይ በቃ እኔ ህይወቴን በሰላም ልኖርበት ስትልም ቆይ ምን ባደርግ ነው የሚሻለው ስትልም እንግዲህ ኤቢ ማለት ነው አርጁን አናግረው ነበረ። እና አርጁም ደግሞ እንግዲህ ከሷ
ውጪ ማንንም ሰው ማግባት እንደማይፈልግና ትነግረዋለች። እና ታዲያ ለምንድን ነው ማለት የወደቅከው ስትለው እኔ በውሸትም ቢሆንም ማንም ሰው እንዲስምሽ አልፈልግም ሲልም እንግዲህ ነግራታል። ኤቢ በዚህ ጊዜ ናታን ፍቅረኛዋ እንደሆነ በተደጋጋሚ ነግረው ነበረ። አርጁ ደግሞ እኔ ናታን ካንቺ ጋር ምንም አይነት ግንኙነትም ሆነ እንደማትዋደዱ ፍቅረኛሞችም እንዳልሆናችሁ ሁሉንም ነገር ነግሮኛል ይላታል ማለት ነው። እና በቃ ተወኝ እኔን እንድትረሳው ሌላ ሴት ላጣብስ ስትለው ኤቢ አይባልም እንደዚህ አይባልም፣ እኔ አንቺን በማንም አልተካሽም፣ ከማንም ጋርም አላወዳድርሽም፣ አንቺ ማለት እኮ ለእኔ ኮላሊት የኮነሽ፣ አንቺ እኮ ማለት ለእኔ ሁሉ ነገር ነሽ እያላት ነበረ። ኤቢ ግን እንዲው የአርጁ ግፍ ምን ያደርጋት የሆነ ግን በእርግጥ ማለት ነው ሄዶ ከአርጁ ጋር አንድ ጋር እንደሚሆኑ ተስፋ ማለት አንጠራጠርም። በቃ ተስፋ ካልቆረጠ አርጁ ወይም ደግሞ አርጁ አሁን ለምሳሌ የሆነ ሴት ጋር ቢይዝ የምር አሁን ለምሳሌ አርጁ ወይ መደወሉን ቢያቆም ወይም ደግሞ ከሌላ ሴት ጋር እንደዚህ ምናምን ሲል ብታየው የምር ኤቢ ወደ አርጁ እንደምትመጣ አንጠራጠርም ብዬ ነው የማስበው። በጣም ውዝዝ ስላለባን ነው እንጂ እንደዚህ ከናቀችው ማለት ነው እንደዚህ ኮራ ቢልባት ትቀበላለች የፍቅር ጥያቄውን ብዬ አስባለሁ። እና እንግዲህ አሁን ላይ ናታንና ደረጀ እያወሩ ነው። እንግዲህ ያው እሱም እንግዲህ በልደቷን ለምንድን ነው ማክበር የፈለከው ሲልም እንግዲህ ናታንም ደረጀን ጠይቆት ነበረ። እንግዲህ ልደቷን የማከብረላት አንደኛ እናቷን ለመናገር ስለፈለኩ ነው፣ ሲቀጥል ደግሞ አሁን የመጀመሪያውም ስለሆነ በደንብ መከበር አለበት ልደቷ ሲልም ነግሯታል። እንግዲህ ሰርፕራይዝ ዳጣ እየጠበቀችው እናቷን ነው። ናታን ደግሞ ግን እናቴ ትሆናለች ብለሽ እናትሽን እንዳትጠብቂ ብሏታል። እንግዲህ ደረጀ ደግሞ እናቷን እኮ ሁሌም እንደጠበቀቻ ነው ሲልም እንግዲህ ተመልክተናል። እንግዲህ ውዶቼ ዳጣ ድራማ ይሄን ይመስል ነበረ። እስከዚህ ፓርት ነው ይዘን የመጣ ነው። በቀጣይ እስከምንመጣ ባይ ባይ።